Well, the president has every intent for it to happen. I'll leave the actual details and timing to the White House. The Iranians are incredibly difficult. I think in retrospect, it's a reminder that on a lot of difficult foreign policy problems. By the way, I think your viewers need to remember, Project Freedom never stopped, and we've run 125 million barrels of oil through the Straits, and Iran couldn't do anything about it. Yeah. How many ships from Iran have transited our block? Today, I stand here to bring the greetings. በዛሬው የመረጃ ሰዓታችን ዛሬም የትግራይን ህዝብ ስቃይ ውስጥ የከተተው ህወሓት ያወጣውን አነጋጋሪ አዋጅ ይዘናል። በትግራይ አዲስ ህዝባዊ የፖለቲካ ትግል እንዲጀመር ስምረት ፓርቲ ጥሪ ማቅረቡን፣ ምርጫው እንዲደገም የጠየቁት ፓርቲዎች፣ በቢሊዮን ዶላር እንደተጨናነቀ የሚነገረው የኢራን ካዝና እንዲሁም ሌሎች መካከለኛው ምስራቅን የሚመለከት መረጃም አካተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጠየቅን ወደ አጫጭሮቹ መረጃዎቻችን አለፈን። በትግራይ አዲስ ህዝባዊ የፖለቲካ ትግል እንዲጀመር ስምረት ፓርቲ ጥሪ አቀረበ። በትግራይ ክልል የህግና የጊዜያዊ መስተዳደሩን በጠመንጃ አፈሙዝ ተቆጣጥሮታል ያለውን ኃይል ክልሉን ወደ ከፋ የጦርነት ድባብና ሰው አልባ መዋቅር እየመራው መሆኑን የገለጸው የትግራይ ዲሞክራሲያዊ ስምረት ፓርቲ ህዝቡና ወጣቶች ለአዲስ ህዝባዊ የፖለቲካ ትግል እንዲሰለፉ ጥሪ አቀረበ። የድርጅቱ ምክር ቤት ከግንቦት 29 እስከ 30 ቀን 2018 ዓመተ ምህረት ያካሄደውን ሁለተኛው መደበኛ ስብሰባ ማጠናቀቁን ተከትሎ በወጣው መግለጫ በትግራይ ክልል እየተባባሰ መጥቷል ያለው የኋላ ቀር ቡድን ውሳኔ የህልውና አደጋ እየደገነ መሆኑን አስታውቋል። ሶስት ፓርቲዎች በተለያዩ አካባቢዎች ምርጫው እንዲደገም ሲጠይቁ፣ ሁለት ፓርቲዎች ደግሞ አጠቃላይ የምርጫውን ዕውቅና ነፈጉ። በኢትዮጵያ ከተካሄደው 7ኛው ጠቅላላ ምርጫ ጋር ተያይዞ የተለያዩ የፖለቲካ ፓርቲዎች ተቃውሞና ቅሬታቸው እየበረታ የመጣ ሲሆን፣ ሶስት ፓርቲዎች በተለያዩ ስፍራዎች ምርጫው እንዲደገም ሲጠይቁ፣ ሁለቱ ደግሞ ሙሉ ዕውቅና በመንፈግ አጥብቀው አወገዙ። ጎጎት ለጉራጌ አንድነትና ፍትህ ፓርቲ፣ የነጻነትና እኩልነት ፓርቲ ነእፓ እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በተለያዩ አካባቢዎች ምርጫው እንዲደገም ሲጠይቁ፣ በሌላ በኩል ትብብር ለኢትዮጵያ አንድነትና የኦሮሞ ፌዴራላዊ ኮንግረስ ወይም ኦፌኮ አጠቃላይ የምርጫውን ሂደት ዕውቅና መንፈጋቸውን በተናጠል ባወጧቸው መግለጫ አስታውቀዋል። ነፃ ሀገር ክንመሰረትና ኢልና ክንወስን ኣለና። ሀገር ምህናፅ ግን እዚ ኣይኮነትን፣ ወይ እዚኣ ምስ ገበርካ ትጅመር ኣይኮነት። ሚሳይል ከተጠቂምና አስመራ ደብዲብና እዮም እዚኣ ኮይና ከፊልና ባህር ዳር ቀጥቀጥ ኣቢልና እዮም ሁዱና የሚለን ጎንደር። በዝርዝር ወደምንመለከተው መረጃ አለፍን። እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ ለመሳተፍ ብሔራዊ ግዴታ እንዳለበት ገልጿል። ይህ የተገለጸው የጊዜያዊ አስተዳደሩን በኃይል የናደው የህወሓት ፓርቲ ነው። የትግራይ ህዝብ ህልውናና ደህንነት ለማረጋገጥ በህወሓት የሚመራው የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ይህ ረቂቅ ሰነድ በክልሉ ምክር ቤት እንደሚጸድቅ ተገልጿል። በ6 ምዕራፎች የተከፋፈለውና በ44 ገጽ የቀረበው ረቂቅ አዋጅ ምንን ይዟል? በአዋጁ መግቢያ ላይ ጠላት የፕሪቶሪያን ስምምነት በማፍረስ በትግራይ ህዝብ ላይ ሁሉንም አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና መንግስት ራሳቸውን የመከላከል ተፈጥሯዊና ህጋዊ መብት እንዳላቸው ተቀምጧል። በረቂቅ አዋጁ የመጀመሪያው ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል።
በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቁ ህግ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10,000 ብር እስከ 50,000 ብር ተሰጥቶ ግዴታውን እንዲፈጽም ይደረጋል ሲል ይደነግጋል። በዚህ ረገድ የሰራዊቱን ወይም የመንግስትን እንቅስቃሴ ማጋለጥ፣ ህገወጥ የጦር መሳሪያዎችን መያዝ፣ ጥይት ወይም ርችት መተኮስ እንዲሁም ለማምለጥ መሞከርና ከብሔራዊ ጥሪ ጋር አለመተባበር በእስራትና በገንዘብ ቅጣት ከሚያስቀጡ ድርጊቶች መካከል ይገኙበታል። በአንቀጽ 29 እስከ 30 በተደነገገው መሰረት ደግሞ በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጥላት ጋር መተባበርና የሚስጥር ማሹለክ በእስራትና በገንዘብ እንደሚያስቀጣ የተገለጸ ሆኖ ነገር ግን ድርጊቱ ሆን ተብሎ ከተፈጸመ በእድሜ ልክ እስራት ወይም ሞት ሊያስቀጣ ይችላል ይላል። እንዲሁም እንቅስቃሴው በህዝቡ ላይ አለመረጋጋት የሚፈጥር ከሆነ በህግና በህገ መንግስታዊ ስርዓቱ ላይ ወይም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስ የእድሜ ልክ ጽኑ እስራት ወይም እስከ ሞት ሊያስቀጣ የሚችል ወንጀል ሆኖ ተደንግጓል። እንዲሁም ከውጪ መንግስት ጋር በመተባበር የትግራይን ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነ ይገልጻል። ሌላው በአንቀጽ 44 ላይ የተገለጸውና እስከ ሞት ቅጣት የሚያደርሰው ወንጀል ከጠላት ጋር የኢኮኖሚ ትብብር ማድረግ ወይም መመካከር የሚለው ነው። የጦርና የዘር ማጥፋት ወንጀሎች በትግራይ ህዝብ ወይም በተወሰነ የትግራይ ማህበረሰብ ላይ ሆን ተብሎ እንዲፈጸም የቀሰቀሰ ትዕዛዝ የሰጠም ሆነ በራሱ ለመፈጸም የተንቀሳቀሰ በእድሜ ልክ እስራት ወይም እስከ ሞት በሚደርስ ይቀጣል። ረቂቅ ህጉ ይህ በተለያዩ መንገዶች ይገለጻል ሲል አስሮ ከነዚህም ውስጥ ረሃብን ወይም መድኃኒትን እንደ ጦር መሳሪያ መጠቀም ወይም የጥንት ቅርሶችን የአምልኮ ቦታዎችን ሆን ተብሎ ማውደም በሞት ከሚያስቀጡ ድርጊቶች መካከል ተካቷል። የመስዋዕትነት ክብር ማሳነስ፣ የተዋጊዎቻችንንና ቤተሰቦቻቸውን ክብር መንካት፣ በተለይም የተደራጀ የሚዲያ ቅስቀሳ ከሆነ እስከ 15 ዓመት የሚደርስ እስራት እንደሚያስቀጣ የቢቢሲ ዘገባ ያመለክታል። በተጨማሪም በትግራይም ሆነ ከትግራይ ውጪ ትግሉን የሚተች ሰዎች ወደ ትግል እንዳይገቡ የሚያበረታታና ትግሉን የሚቃወም ማንኛውም ሰው እስከ 5 ዓመት የሚደርስ እስራት እንደሚቀጣ ይገልጻል። በዚህ ምዕራፍ ውስጥ ሌላው የወንጀለኞች ዝርዝር ተካቷል። በተለይም ከ3 እስከ 10 ዓመት የሚደርስ ቅጣት የሚጣልበት በማህበረሰብ ውስጥ ሽብር ሊያስከትሉ የሚችሉ ወሬዎችንና ሐሰተኛ መረጃዎችን መንዛት ይገኙበታል። አንቀጽ 48 በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ ወይም ሆን ተብሎ ከጠላት ጋር በመተባበር ሆን ተብሎ እንዲጠቃ ማድረግ፣ የትግራይ ተወላጆችን ለጠላት መመልመልና የትግራይ ጦር እንዲከዳ ማነሳሳትና ማበረታታት የእድሜ ልክ እስራት ወይም ሞት የሚያስቀጣ ወንጀል ነው። ከዚህ ጋር በተያያዘ ሌላው ሞት የሚያስቀጣ ወንጀል ተቀጣጣይ ፈንጂ ያፈነዳና በአደጋው ሰው ከሞተ በህዝብና በአካባቢ ላይ ከፍተኛ ውድመት ካደረሰና ከተዛመተ የሚል ይገኝበታል። በተጨማሪም የትግራይ የጸጥታ ኃይሎች የሚጠቀሙበትን ምግብ ወይም ውሃ መመረዝ እስከ 15 ዓመት በሚደርስ እስራት የሚያስቀጣ መሆኑን ጠቅሷል። ድርጊቱ በሰዎች ላይ የሞት አደጋ የሚያስከትል ከሆነ የእድሜ ልክ እስራት ወይም የሞት ቅጣት ሊጣልበት እንደሚችል ተገልጿል። በተጨማሪም በአራጣና ተዛማጅ የኢኮኖሚ ሴራ፣ ህገወጥ የገንዘብ ዝውውርና መድኃኒት የደበቀ ወይም በተጋነነ ዋጋ የሸጠ እስከ 300 ብር ቅጣት ሊጣልበት እንደሚችል ይደነግጋል። ከዚህ በተጨማሪም በአዋጁ አንቀጽ 58 ላይ ሰፊ ስፍራ የተሰጠው ጉዳይ ነዳጅን ይመለከታል። ነዳጅን የደበቀ ከውሃ ጋር ቀላቅሎ የሸጠ ወይም ለጸጥታ ኃይሎች የተቀመጠ ነዳጅ ላይ ጉዳት ያደረሰ ያታለለ የ25 ዓመት እስራት እንዲሁም ከ50,000 ብር እስከ 100,000 ብር ቅጣት ሊደርስበት ይችላል ይላል ህወሓት ከሰሞኑ ያወጣው አነጋጋሪው ህግ። የቀድሞ የኢራን ከፍተኛ መሪ አሊ ሐመናይ የቀብር ስነ ስርዓት ሐምሌ 2 እንደሚፈጸም ታውቋል። በእስራኤል የአየር ጥቃት የተገደሉት የቀድሞ የኢራን ከፍተኛ መሪ አሊ ሐመናይ የቀብር ስነ ስርዓት የፊታችን ሐምሌ 2 ቀን 2018 ዓ.ም እንደሚፈጸም የሀገሪቱ ባለስልጣናት አስታውቀዋል። የኢራን መንግስታዊ የመገናኛ ብዙሃንን ጠቅሶ ሮይተርስ የዜና ወኪል እንደዘገበው ከሆነ የአያቶላህ ሐመናይ የቀብር ስነ ስርዓት የሚፈጸመው በሰሜን ምስራቅ የሀገሪቱ ግዛት በምትገኘው የማሻድ ከተማ እንደሆነ ነው የጻፈው።
ባለፈው የካቲት ወር የተገደሉት ሐመናይ በብሔራዊ ደረጃ በሚደረግ የቀብር ስነ ስርዓት በሚሊዮን የሚቆጠር ህዝብ ይገኛል ተብሎ ይጠበቃል። የኢራን የሰላም ስምምነት ነገ ይፈረማል አሉ ፕሬዝዳንት ትራምፕ። ስምምነቱ እንደተፈረመ የሆርሙዝ ሰርጥ ወዲያውኑ ሙሉ ለሙሉ ይከፈታልን ብለዋል። ነገሮች ሲረጋጉ አሜሪካ ወደ ኢራን ገብታ ለኒኩለር የበለጸገውን የዩራኒየም አቧራ እንወስዳለንም ብለዋል። ከኢራን ጋር አሁን ላይ የተሻለ ግንኙነት አለን ያሉት ፕሬዝዳንቱ ከመሬት በታች ምሽግ ደርማሽ ቦምብ በመጣል የሚታወቀውን የአሜሪካ ቢ2 የጦር አውሮፕላን አመስግነዋል። ነገ የኢራንና የአሜሪካ አመራሮች በበይነመረብ ስብስብ ያደርጋሉ። ፊርማው ኤሌክትሮኒካሊ ይፈረማል። ኢራን አልስማማ ካለች ይህን እድል መቼም እንደማታገኝ ፕሬዝዳንቱ አስጠንቅቀዋል። ከዚሁ ከመካከለኛው ምስራቅ መረጃ ሳንወጣ የኢራን ካዝና በቢሊዮን ዶላሮች እየተጨናነቀ እንደሆነ መረጃዎች እየጠቆሙ ነው። ለኢራን ብዙ ቢሊዮኖች ይህንን ጦርነት እንድታቆም ኦፈር እየቀረበላት እንደሆነ ነው የተዘገበው። ከዚህም ውስጥ ኤሚሬትስ 10 ቢሊዮን ዶላር፣ ኳታር 12 ቢሊዮን ዶላር እየሰጡ እንደሆነ ነው እየተነገረ ያለው። የተባበሩት አረብ ኤሚሬትስ ኢራን ወደ ዩናይትድ አረብ ኤሚሬት ለምትልካቸው ሚሳኤሎችና ይህንን ጦርነት እንድታቆም የ10 ቢሊዮን የአሜሪካ ዶላር አቅርባላታለች። ይህንን ብር ትራንስፈር አድርጋላታለችም ተብሎ እየተነገረ ይገኛል። ታዲያ በተመሳሳይ ሁኔታ ኳታርም ኦፈር አቅርባለች። የ12 ቢሊዮን የአሜሪካ ዶላር ኦፈር ያቀረበች ሲሆን ከዚህ ውስጥ እንግዲህ 6 ቢሊዮን የአሜሪካ ዶላር በቀጥታ ለኢራን የሚሰጥ ይሆናልም ተብሏል። በተጨማሪም ደግሞ 6 ቢሊዮን የአሜሪካ ዶላሩ በኳታር ያለና ፍሮዘን የሆነ የኢራን ገንዘብ ለኢራን እንደምትሰጥ ኳታር አሳውቃለችም ተብሏል። እንዲሁም በተጨማሪም የአሜሪካኑ ፕሬዝዳንት ይህንን ስምምነት ለማድረግ በተስማሙበት ሐሳብ ውስጥ አንደኛው ይሄ ነው ተብሏል። ወደ 24 ቢሊዮን የአሜሪካ ዶላር ወይም ፍሮዘን የሆነ የኢራን ብሮችንና ገንዘቦችን ለመመለስ አሜሪካዊው ፕሬዝዳንት ተስማምተዋልም ተብሏል። ታዲያ በተጨማሪም ከኢራን ጋር ከሚደረገው የሰላም ስምምነት በመከተል የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ሳምንት ወደ ፈረንሳይ ይጓዛሉም ተብሏል። በፈረንሳይም ከተለያዩ አረብ ሀገራት የተወከሉ ሀገራት ጋር ንግግር ያደርጋሉም ተብሏል። ነገር ግን ሁለቱ ሀገራት እስካሁን ድረስ መቼ እንደሚፈራረሙ ያልታወቀ ሲሆን ከ24 ሰዓት በኋላ ይፈራረማሉ ተብሎ ይገመታል። እንደሚታወቀው በነገው ዕለት የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ልደታቸውን ያከብራሉ። በዚህ ቀን ይሁን ወይስ አይሁን እንግዲህ አብረን የምናየው ነገር ይሆናል። ነገር ግን ዓለማችንን እኛን ጨምሮ ያስጨነቀው ይህ ጦርነት ለማለቅ በሰላም ስምምነት ሊቋጭ የቀናት ዕድሜና የሰዓታት ዕድሜ ብቻ ነው የቀረው እየተባለ ይዘገባል። የሶማሌላንዱ ፕሬዝዳንት እስራኤል እንደገቡ ተዘገበ። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂና የሶማሌላንድ ቀዳማዊ እመቤት ፋውዶስ ሮቤል ዛሬ እስራኤል ገብተዋል። ይህ ጉዞ ቴልአቪቭ ለሃርጌሳ የሀገርነት ዕውቅና ከሰጠች በኋላ የተደረገ የመጀመሪያው ጉብኝት ነው። ፕሬዝዳንት አብዱላሂ ከጠቅላይ ሚኒስትር ቤንያሚን ኔታንያሁም ጋር ጥብቅና ሰፊ ውይይት እንደሚያደርጉ የዲፕሎማሲ ምንጮች ተናግረዋል። በጸጥታ፣ ንግድ፣ ቴክኖሎጂና ታዳሽ ኃይል ላይ በትብብር ለመስራት እንደሚወያዩ የተገለጸ ሲሆን አብዱላሂና ኔታንያሁ በአፍሪካ ቀንድ ወቅታዊ ጉዳይ ላይ አጽንኦት ሰጥተው እንደሚወያዩ ይጠበቃል ይላል መረጃው። Today, I stand here to bring the greetings, the thanks, the appreciation of 6 million Somalilander Muslims in Hargeisa and elsewhere. ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።